በስላሴስ ጥሩ ነገር ነው ታውቃለህ። ቢይዙብን ነው የምልሽ። ማስረጃ ይዘን ነው ቢይዙብን እንዴ ማንም ያናግረኝ። አንቺ ምንድን ነው የምትይው? ቢይዙብኝ እኮ እኔ ነኝ እንደዚህ ልጁን ልገላ። አንቺ እኮ ይዘሽ ነው። አንቺ በጤነኛ ነው ያልሽው ልጁ። ወይኔ በጤነኛ አንቺ ያለንበትን ነገር እያወቅሽ እንዴት ነው እንደዚህ የምትይው? ምንድን ነው ምን ፈለግ ማነከሽ ስለምን ልጅ ነው የምታወራው? ቅድም ልገይ የነበረው ልጅ የት ነው ያለው? ደህና ነኝ እኮ ግን አልፎ አልፎ ነው የሚመጣው። ገብቷል? እና አንዴ ነቅሎ ቢወጣ የተሻለ አይደለም? ለሁላችሁ ሰላም ነው በቃ ማለት እናንተ ምን ተሰቃያችሁ እኔም ተሰቃየሁ። ስለዚህ እንግዲህ ራሴ ላይ ለመስከረ እንግዲህ ራሴን ላሳስር። እንግዲህ እኔ የመጣሁበትን ነግሬሃለሁ። እንዴት ነው የመጣሁት? መጀመሪያ ደረጃ አዩና አላዩ የሚባሉ ቡድን ታውቃላችሁ አይደለ? ታውቃላችሁ፣ ጎሳዎችን ታውቃላችሁ። ስለዚህ እኔ የአዩ ቡድን ነኝ፣ አላዩ ደግሞ አሉ። እንግዲህ ያው የኛ እምነት ታውቃላችሁ ከሁለቱ የተወለደ ሰው ነው መስዋዕት የምናደርገው። እንግዲህ ይሄ ልጅም እጣው ደርሶት ከዛ የተወለደ ነው ካዩና ካላዩ ማለት ነው። እንግዲህ እነሱ የሚኖሩት አዲስ አበባ ውስጥ፣ ሀገራችን ላይ ደግሞ እንደዚህ አይነት አይጋባም፣ ጭራሽ አይጋቡም። ስለዚህ መስዋዕት ለማድረግ በጣም ተቸግረናል። ቆይ መስዋዕት ካላደረጋችሁ ምንድነው በእናንተ ላይ የሚፈጠረው? እንግዲህ ማን ነበረ ቅድም የሆነ የተረገመ ልጅ አለ፣ እሱ ነው ለዚህ ሁሉ ፈተና ይዳረገን። እስክንድር ነው የተረገመ መሰለኝ። እስክንድር ነው ያላችሁት? እስክንድር ነው ያጥፋው። ምንድነው እስቲ ስለሱ በደንብ ተንበይ። እሱ መቼ እሱ ከህይወታችን ውስጥ እሱ ልጅ ከገባ ጀምሮ እኛ መች ሰላም አግኝተን እናውቃለን? እኛ መች ኑሯችን እኮ የለም። አሁን እኛ የድሮ ሀብታችን የለም፣ የድሮ ስማችን የለም። እኛ እኮ የለንም፣ እኛ ራሱ የለንም። ያዘብነው ሴጣን ነው። ምን እሱ ሴጣን እኮ አይደለም። አዎ ሴጣን ነው ይዘላከብን። ሴጣኑ ማን ነው? ሴጣኑማ እሱ ነው። ያየው ግን እንዴት በራሳቸው እንትን እንደሚሉ እሱ ልጅ ከገባ መጥቶ የልጆቻችን ሀብታችን በኖ ቀጠፋ፣ ሀገራችን ሰላም አጣች። እንዴ እሱ ልጅ በምን ቀን ነው የመጣው ወደኛ? ማን ልኮትስ ነው? ምን ስራው ነው ሰው ማዳን ስራው የኛም ስራችን ነው። አሁንም እያደረግን ያለ ነው። ስሚ ማን ነው የሚያድነው? እኛን ህይወታችን እያበላሸ ነው ሰው ነው የሚያድነው። ላይምሮ አይክብዳችሁ። ማን ነበር ያልሽው ስምሽ? ዲቦራ። እሺ ዲቦራ፣ መቼ ነው የመጣሽው አንቺ ወደዚህ ወደ ከተማ? 2 ወር ሆኖኛል። ለዚህ ጉዳይ ብለሽ? ከትን ልጁ አድራሻውን ለማፈላለግ የሆነ አንድ ነፈስ ካሜራማን ነበረ። አሁን እንኳን የለም፣ የት አባቱ እንደሄደ አላውቅም። እሱ ነው ልጁ ያለበትን የጠቆመን። እንግዲህ ታውቁታላችሁ መሰለኝ መቼም ወሬ ያመልጣችሁም እናንተ። ለወሬ አንደኛ ህይወታችን አላስኖራላችሁ እንጂ ልጁ ስላልተገበረ በእናንተ አሁን እኮ እኔ እዚህ ቁጭ ብዬ የኔ ስንት ሰው ይሞታል፣ የኔ ስንት ሰው ቤቱ ሰሚ ዲቦራ ሰሚያለሽ? እስክንድር እንግዲህ ጠፍቶ ከነበረ 1 ወር ነው የሚሆነው። በዚህ 1 ወር ውስጥ እናንተ መቼ ነው የሰማችሁት የእስክንድር መጥፋት? እኔ ቅርብ ጊዜ ነው እኔ የሰማሁት። እኔ ማን ነው ይሄ ካሜራማኑ ያንዴ መረጃ ሲሰጠኝ ነው እሱም አጋጣሚ መጥፋቱ የነገረኝ። ምን ነው በጠፋ በቀረ በዛው እኮ የእናንተም እጅ ነበረበት አይደለ? በቀላሉ ነው ያገኛችሁት እስክንድርን። ማለት በእናንተ አይደለም የጠፋው እናውቃለን። እስክንድር እንዴት እንደጠፋ እናውቃለን። ይኸውልሽ ትሰሚያለሽ አይደለ? እስክንድር አጠፋፉን አውቀናል። እሱ እዚህ ማህበረሰብ ውስጥ ከገባ ጀምሮ ሰላም የለም። በቃ ሰላም ያልከ ተጠየቅሽው መልሽ። ከመጥፋቱ ጋር ተያይዞ የእናንተም እጅ ነበረበት ወይ ነው እያልኩሽ ያለው። እኔ የለሁበትም። ካንቺ በላይ ያሉ ሰዎች ግን ሊያውቁ ይችላሉ ወይ? ልጅቷም ልታውቅ ትችላለች አይደለ? ሌላስ ማን አለ ከልጅቷ ውጭ? ሁለታችሁን ያገኛል ያልኩት አይደለ? 3 ሰው ነን እዚህ ቤት ውስጥ አሁን ያለው። መደበቂያችን ነው አይደለ? ይሄ ቤት እየሰማሽን ነው። መደበቂያችሁ ሊሆን ይችላል፣ ጊዜ የፈለገ ነገር ሊሆን ይችላል። እኛ እዚህ ያለነው 3 ሰው ነን። 3 ሰው ኦኬ። ማናችሁ ከሷው ሴት ነው ወንድ ነው? ወንድ ነው አንዱ። 3ታችንም አንድ ጎሳ ነን። እዚህ ጋር ነገር አለ። ያ ሰውም እንዲመጣ እንፈልጋለን። ደወልኩ እና ይዘሽው ነው ብዬሽ ሰምተሃል አይደለ? ሰምተሃል ነው አንተ የኔ ወሬ ብቻ። እሱን እንግዲህ አላውቅም የት እንዳደረገችው፣ ጠይቃት እራሷ ስትመጣ። እኔ የማውቀው ነገር የለም።
እኔም ልጁን ከሳዋችሁ በኋላ ምንድን ነበር ሌላ ለማለት ሰላማችን ይመለሳል፣ ሀብታችን ይመለሳል። ልጆቻችን ከትምህርት ቤት እየተባረሩ ነው፣ ዩኒቨርሲቲ መማር አልቻሉም፣ ከሰው ጋር እየተጣሉ ነው፣ ሰላማቸው ጠፍታ። እኛ ሰላማችን ነበር የሚመለሰው። እንዴት አንድ ህፃን ልጅ ስለተሰዋ ነው ታዲያ አንቺ ሰላም የሚመለሰው? እንዴት አይነት አስተሳሰብ ቢኖርሽ ነው? አስተሳሰብ አይደለም ይሄ፣ በቃ ያመንበት የኖርንበት ያደግንበት ነው። ምንም ያዲስ ነገር የለውም። ምን አይነት ጭካኔ ነው? ጭካኔ አይደለም። ምን አይነት ጭካኔ ነው? ጭካኔ አይደለም። በቃ ይሄ ነው በቃ እምነታችሁ ማለት ነው። ከዚህ ውጭ ሌላ የምታምኑት ነገር የለም ማለት ነው። ለስሙ ነው እንደዚህ ነጠላ አድርጋችሁ የሆነ እጃችሁ ላይ ነጠላ ማድረግ ከእምነት ጋር እያያዛል። ምን ማለት ነው? ማተብ የተለያየ ነገር አድርጋችሁ ለስሙ ለይምሰል ነው እንደዚህ የምታደርጊው ማለት ነው። እንደዚህ ነኝ ግን ውስጣችሁ ሌላ ሲጀመር ነው። ለነገሩ ከእስክንድር ጋር እኮ ነግሬያለሁ ቀደምም ስለነዚህ ሰዎች ብዙም ማውቃቸው ነገሮች አሉ። ዞሮ ዞሮ በዛሬ ጊዜ ላይ ግን እንደዚህ አይነት ሰው መገኘቱ በእንደዚህ አይነት አስተሳሰብ ደረጃ በጣም የት ነው የምትወጪው? መቼም እንግዲህ እናንተ እያላችሁ ትጠፋለች ብላችሁ አላሰብም። ወጥቼ ልምጣ ነው ያለው። የት ነው ወጥተሽ? የትም አልወጣም። እንደ ልጅቷ ልትሰወሪ ነው? ምን አሁን እኔ ከነገርኩ በኋላ አሁን ተሰወርኩ አልተሰወርኩ ምን ልታደርጊ ነው የምትወጪው? እኔ መጸዳጃ ቤት መሄድ ፈልጌ ነው። እሺ ካሜራው ይጥፋና አጥፋው ካሜራ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እንግዲህ ቴዳይ ምንድን ነው አሁን የምናደርገው ማለት ነው? እንደተለመደው እዚህ ቤት ውስጥ ለእሷም አልነገርናትም እንድትተባበረን፣ እኛም እሷ እንደምንተባበራት አሳምነናታል። አሁን ካሜራው ከጠፋ በኋላ ሰዎቹ ከመጡ እዚህ ቤት ውስጥ እኛ እንደመጣን እንዳትናገር፣ እሷ የሚጠይቋትን ነገር እንዴት እንዳመለጠች ታስመስል ለእኛ እንድትሰራ፣ ዞሮ ዞሮ እንደምትለቀቅ ወደ ሀገሯ እንደምትሄድ ከሷ ምንም አይነት ማስረጃ ከሷ ምንም አይነት መረጃ እንደተገኘባት አልተናገርንም። ስለዚህ ድብቁን ካሜራ አስቀምጠናል። ለኛም የሚጠቅመን ዋነኛው ነገር ምንድነው? ቀደም የያዝነው ካሜራ ቪዲዮ የያዝንባቸው ትንሽ እንትን ይላል። አሁን ደግሞ በደንብ እርስ በርስ ሲወያዩ እርስ በርስ ሲነጋገሩ በደንብ መያዝ አለብን። እንደ ኖርማል ቀናቸው ተገናኝተው በደንብ ሲያወሩልን መተን እጅ ከፍንጅ ይዛቸው ልጁ እንግዲህ ምናልባት ልጁን ይዘው ከመጣች እዚሁ ምን ይዛት ነው የሚሆነው? ምንም ይሄ ካሜራ ምናምን ምንም አይጠበቅብንም። እነዚህ ሰዎች ያው ከዚህ በፊትም ስለተከታተልናቸው ጭራቸው አይያዝም። ከአንድ ቦታ አንድ ቦታ ከአንድ ቦታ አንድ ቦታ እያሉ ነው እየተሽከረከሩ ነው፣ ቦታቸውን ይቀያይራሉ። ኢቭን በጣም የሚገርመውላ እስኬ ላይ እና እኔ ላይ የሆነ ጊዜ እነሱን በምንከታተልባቸው ሰዓት የግድያ ሙከራውላ ከአንድም ሁለቴ ተደርጎብናል። የሆነ ሰዓት ላይ ሁላ አይመስሉም፣ ሱፋቸውን ግጥም አድርገው ለብሰው ምናምን ነው የሚሄዱት። እንደዚህ አይነት ስራ እንኳን የሚሰሩ አይመስሉም በምንም ታምር። ስለዚህ ራሳቸውን የሚቀያይሩ አይነት ሰዎች ናቸው። ድብቁን ካሜራ አስቀምጠናል። ልጁን ይዘው ከመጡ እንይዛቸዋለን እዚሁ። ልጁን ይዘው ግን ካልመጡ ምንድነው የምናደርገው? እዚህ ልጁ የት ነው ያለው የሚለውን ፍንጭ ሰምተን እንሄዳለን። በጣም አሪፍ ነው። ስለዚህ ቤተሰቦቻችን ልጁ ይዘው ከመጡ እጅ ከፍንጅ ይዘናችሁ ለእናንተ የምናሳይ ይሆናል። ነገር ግን ልጁን ይዘው ካልመጡ ደግሞ በድብቅ ካሜራ የምንቀርጸውን ቪዲዮ ለእናንተ የምናሳይ ይሆናል። ትክክል። አብራችሁ ተከታተሉ። አስቀምጠናል። መጥቻለሁ። የት ሄዱ ሰዎቹ? ወጣቻቸው ወይስ ሰማይ ይሁን? የጉድ ዛሬማ ጉድ እኮ ዛሬማ ጉድ እኮ ሰላም የተመለሰ ብዬ ትንሽ ሳልቆይ፣ እቺ ደግሞ ምን ሆና ነው የቆየችው? ስልኩ ነች ነው ያደረኩት። እስካሁን ምን ሆና ነው? ከሰው ክፍለ ሀገር አይመጣም እንዴ? የት ነው? ምን ገብቶ ነው? መቼ ነው ሰላም የሚመለሰው? መቼ ነው ጉድ የሚያበቃው? ነገሩ አንቺን ለቅሻለሁ ብሎኛል። እኔን ከለቀቁኝ እኔ ምን ያገባኝ? እቺም አይመጡም ሄዱ። በቃ ልጃቸውን አግኝተው ሄደዋል። ከዚህ ማን ነው? አንቺ ምን ነው የምትቆይው እንዴ?
አቻምሽ ለቆየሽ ነው እስካሁን እያለቀለቅሽ ነው እንዴ? በስመ አብ ሞትኩኝ። እንዴት አመለጥሻቸው? እንዴት አመለጥሻቸው ያለሽ እንዴ? አንቺ ሊያበሩ ሲሄዱ ነው በዛ በታች አመለጥኳቸው። እቃዎቹን ምናምን አንስተሻል ይዘሻል? ቢላው ወስዶታል። 4 ቀን ልጅ እነማን ናቸው? እኔ ምን አውቃለሁ? እኔ ታውቃለሁ? እኔ ሁሉ ጊዜ ግን ለምንድን ነው ከሚገጥመን በቃ ሰላማችን አገኘን ብለን ሳንጨርስ ከየት ነው የሚመጡት? ማንም ይነግራቸው? በቃ አሁን ጊዜያችን ተራዘመ። በቃ ዛሬ አብቅቷል። ሁሉም ነገር አብቅቷል። በቃ ተገላገልን። ሰላማችን፣ ልጆቻችን፣ ሀብታችን በቃ ተመለሰልን ብዬ ሳልጨርስ ይሄ እድል አመለጠን። ጉድ ሆነን ዛሬ ምን አይነት ሰዎች ናቸው በዚህ ሰዓት የመጡት? ምን አይነት ሰይጣን ሰዎች ናቸው በዚህ ሰዓት የመጡት? እኔ ምን አውቃለሁ? የእኛን ስራ ሁሌ እንዳደናቀፉ። ምንድን ነው ይሄ? ከዛ ሰውዬ ጋር የተያያዘ ነገር ነው እንዴ? ልኳቸው ነው ይሆናል። ካለ እነሱ እኮ እኛ እና በዚህን ሰዓት ማንም በሌለበት ሰዓት መርጠን ነው። እራሳቸው ሰይጣን ናቸው። በቃ ምን ሆኖ ነው? እሱ ደግሞ ለምንድን ነው ያለው? ደውዬለታለሁ እየመጣ አብራችሁ ነው አይደል ያልኩት? ምን ማለት ነው? አልነበረማ። እኔ የት ነው የነበርኩት? ማለት እኔ እኮ ልጁን አስቀምጦ አይሻልም እንዴ? ልጁን አስቀምጬ እኮ ነው የመጣሁት። እኔ እኮ ጥላዬን እራሱ ማመን አልቻልኩም። የሆነ ተከትሎኝ ቤት መጥቶ እንዴ ምናምን በዚህ አይነት በቃ ምንም ማድረግ አንችልም። አሁን ነገ ከነገ ወዲያ እስኪ ደግሞ ይሄ የት ነው? ልጁን ጥሩ ቦታ ነው ያስቀመጥሽው? እሱ ሴኩሪቲ ቦታ ነው፣ ምንም አታስቢ። ግን የኛ ጊዜያችን ተራዘመ፣ ምንም ማድረግ አልቻለም። አሁን ሲደውሉ ምንድን ነው የምንለው? ማን ነው የሚደውለው? ከዛ ሲደውሉ ነዋ እነሱ እኮ የኛን ስራ እኮ ነው የሚጠባበቁ። ምን እናደርጋለን ታዲያ? አሁን እነሱ በአሁኑ ሰዓት እኮ ነገሩ እንዳበቃ ነው የሚያውቁት። በቃ ነው እነሱ ሰላማቸውን ስልጣናቸውን እየጠበቁ ነው። ምን አይነት ሰይጣን ናቸው? ላንተ ያርጉስ ግን ያጭ አንተ እባክህ የት ደርሰህ ነው? በቃ ሻፍጥ ነዋ። ኡፍ ዛሬ ምን አይነት ቀን ነው? ምን አይነት ቀን ነው? በቃ ሁሉን ነገር ነው ያበላሽው። እኔ በቃ ወዲሁ ላመመኝ። ምን ላድርግ? ቆይ እኔ አሁን ልጁን ይዤ አምልጬ ባይሆንስ ኖሮ ልጁ ወሰዱበት። እኛን ያዙን። ምንም ማለት እኮ አይደለም። ልጁ ነው ህይወታችን። ይሄ የኛ ህይወት እኮ መስተካከል። ይሄ ልጅ በቃ እኔ አይመስለኝም። እኔ በድንገት የመጡ ሰዎች ምናምን አይመስለኝም። እና ወይ አንቺ ነሽ ወይ እኔ ነኝ ራሳችን ላይ ያቃጠል ነው። እባክሽ እኔ መጠረጥረው ያንን ነው። ምክንያቱም ተጽፎለታል እኮ አይደል እንዴ? እንዲህ አይነት ነበር አይደል እንዲመጣ የተደረገው። እና ታዲያ በዚህ ሰዓት እንዴት እነዚህ ሰዎች መጡ? ማለት ቀደም ብሎ መጥተው ነው ብለሽ ነው የተከታተሉ? ሰው ልኳቸው ነው። እባክሽ እሱ ራሱ ወይ አልሞተ ወይ ጠፍቷል። ልጄ እኮ በቃ ዛሬ ትምህርትሽ ይስተካከላል፣ ሁሉም ነገር ልጆቼን በቃ ሀብታችን ይመለስልናል፣ ዝናችን፣ አፋችን፣ ሰው ሁሉ እንደ ድሮ ያከብሩናል። አሁን እኮ እኛ እኮ ከነዛ እኮ ሀነስን እና ተስፋ እየቆረጥሽ ነው። ለምን እባክሽ ነገ ጧት እናደርገዋለን። በቃ ይምጣ፣ መጀመሪያ ያምጣና ነገ ገና ጀንበር ሳይወጣ ለምን ለሊት አናደርግም? ሰዎች እኮ ጀንበር ከመውጣቱ በፊት እናደርገዋለን። ብቻ ግን ዛሬ ይሄ ቀን የሚያስጠላ ቀን ነው። እንዴት ነው የሚመሸው ነው? ከዛስ እንዴት ነው የሚደርሰው? እንደበቅ ከማን ነው የምንደበቀው? ከማንስ እንደሆነ የምንደበቀው? ከማን ነው? ግን ልጁ ሳያገኘው ብለሻል። ከምድረ ገጽ ካልጠፋ በስተቀር እኛ በቃ ህይወታችን እንደዚህ እንደተበላሸ ሊሆን ነው። ሞቶ ያለች እንዴት ነው ሞቶ? እስካሁን ምን ማለት ነው? እኛም ችላል ነው። እኔ እኮ እንደሞተ ነው የማውቀው። ያ ሲጻፍለት እኮ መልስ ሳይሰጠን ሲቀር እኮ እንደሞተ ነው የማውቀው። ምንድን የምትንቆራጠጪው አንቺ? ምንድን የምትንቆራጠጪው? እኔ የደከመኝ እንዳንቺ ቁጭ ብዬ ካላል እንዴ እንደደከመኝ እኔ እንዴት ሮጬ እንዳመለጥኳቸው ባየሽ አንቺ። ጭራሽ ስለራሷ ታወራብኛለች እንዴ? እኔ እና አንቺ እኮ አንቺ ነሽ። እኔ እኮ ልጁን ይዤ ነው ለዋጋ የነበርኩት እኮ እኔ ነኝ። ማስረጃ ይዘናል እኮ። የምን ማስረጃ? ቢይዙብን ነው የምልሽ። ማስረጃ ይዘን ነው አናግረሻል እንዴ? ማንም ያናግረኝ? አንቺ ምንድን ነው የምትይው? ቢይዙብኝ እኮ እኔ ነኝ እንደዚህ ልጁን ልገላ። አንቺ እኮ ይዘሽ ነው። አንቺ በጤነኛ ነው ያልሽው ልጁ። ወይኔ በጤነኛ አንቺ ያለንበትን ነገር እያወቅሽ እንዴት ነው እንደዚህ የምትይው? ልጁ እኮ ዛሬ መወገድ ያለበት ነው። ዛሬ መወገድ ነበረበት እኮ። ግባ። ይሄ ደግሞ ቀስ አይልም እንዴ? ምን ሆነ ነው? ሁሉ ዛሬ ምንድን ነው ሁሉ ነገር? አቦ ምንድን ነው ቆየሁ ነው ምንድን ነው እንዴ? ነፍሳችን የሚያስወጣ ነገር ብቻ ነው እንዴ? በደም የሚያስሮጥ ካንተ ምን ሆንክ? ምን አስሮጣል ትያለሽ እንዴ? ቆይቶ መጥቶ ደግሞ አልቀረበም ይላል እንዴ? ስራው አልተፈጸመም እያልኩ እኮ ነው። አሰማነህ እንዴ? ሁሌ ችግራችሁ ምንድን ነው? ቀን እኮ የለንም እና ለምን አልተገኘም? ሰው መጣብን። መጮ ነው የምታውቀው። መጡብን። ከመጮህ አንተ ለምን አታደርገውም ነበር? ሰው መጣብን። አናውቃችሁ። ከዛስ አመለጥናቸው። እሷ ልጁን ይዛ ልጁ ቢወሰድስ ኖሮ ምንድን ነው የምታስበው አንተ? በቦታው አልተገኘህም። ስንት መከራ የተገኘ ልጅ ያልነበርክ ሰው ሁለተኛ ልትጨምራለህ እንዴ? ይኸውላችሁ
ተረጋጓት እንዳጡ ቀስ ይያዛል ባካት እንዳጡ ያለፍንበትን አይተሃል እንጂ በጥፊ እንዳለሽ ካለሽ እውነትህን ነው ሲጀምር ይኸውልሽ እስኪ አሁን ነገር አቁሙና ወደ መፍትሄ ሂዱ ችግር አለበት ሁሌ እሺ አሁን ወደ መፍትሄው ተጫጫን የምናመጣው ነገር የለማ ምንድነው የምናደርገው ምንድነው ዛሬ እኮ ሁሉም ነገር አበቃ ሲደውሉ ምንድነው የምንለው ማድረግ ያለብንማ ነገ ጀንበር ከመውጣቷ በፊት መቼም እዛ ቦታ አያገኙን ማለት አንቺ ልጁን ጥሩ ቦታ ነው ያደርጉት አልሽ ችግር የለውም ለልጁ ልጁን ይዘህ ነው እዛው እንደር እስኪው ነው እኔ መጣላ አይደለም እሱ አልመጣም ሲጀመር በህይወት አለ እንዴ እስካሁን ጥሩ ነበር አልመጣም እስካሁን አለ በህይወት አለ ግን ያው እንግዲህ ሌላ ሰው ነው የመጣው እሺ አልተከታተሏችሁ እኔ ምን አውቃለሁ ቤት ያመጣን የመጣን ነው ጥንቃቄ ማድረግ አለብን ይሁን ነገር በእናንተ እንዝላልነት አሁን ዝላላት በላይ የለንም ቀን የለንም ብሎ ቀናችንማ ዛሬ ነው ገደል ገባ በቃ ቀናችን የለም አሁን ምን እሺ ይኸውልሽ ያወራው አዳምጡ ሲጀምር ይኸውልሽ ቅድም እየነገርኳችሁ ነበር አይደለም ከቤታችሁ በፊትም እየነገርኳችሁ እንደዚህ አንተ አብረህን ብትሄድ አካባቢውን ታይልን ነበር አንተ ግን ከመዞር በዛ ያለ ያረክ አይደለም መንገድክ ለኛ ምን ያደርጋል አንተ የምትለንን እኮ እኛ እናውቃለን ማድረግ ያለብን ግን ብትኖር አካባቢውን ማን ያይልናል ለምንድን ነው የቀረው አካባቢውን ብታይልን ትችል ነበር አንተ ግን ሁሉንም ኃላፊነት ለኛ ምን ማለት ነው ይሄ ቆይ ይሄ ጎሳ ቢያድግ ለኛ ለሁላችንም አይደል እንዴ ምን ማለት ነው እኛ እኮ ስማችን ከፍ እንዲል የምንፈልገው እኮ የኔ ስም ከፍ ቢል የሷ ከፍ ቢል አንተ ዝቅ አይልም ከፍ ነው ግን አንተ ግዴታችን አታደርግ አይደለም ሲጀምር እኔ ነግረኛሉ ከዛ ነው ወይ መጀመሪያ ይኸውልሽ እኔ አንድ ነገር ከማድረጌ በፊት ነግራችሁ ተነገረ ለምን አልነገርከንም ገብቶኛል እኮ እኔ የሆነ ነገር ችግር ሊፈጠር እንደሚችል አውቄያለሁ ለምንድን ነው ያልነገርከን ወይ ደግሞ ለምንድን ነው ሰው ያላክልን አካባቢ አውቄያለሁ እያልክ እኮ ነው እያወቅነው ታዲያ ወደ ሳት አይደለም አዳምጪ አንቺ ምንድን ነው አታዳምጡም እንዴ ችግር ብናዳምጥ ምን መፍትሄ ይመጣል ተቀመጭ ቁጭ በይ ይለኛል እኔ አሁን ይሄ የግል እኮ አይደለም የሀገር የህዝብ ነገር ጉዳይ እኮ ነው ያዝነው ሲጀምር እኛ እምነታችን ትልቅ ነው ጎሳችን ትልቅ የተከበረን ሰዎች ነን አይደል ያ ክብር ለማምጣት እኮ ነበር እኛም እንደዚህ ሰው ውስጥ በቃ የተረከብነውን አደራ ማስቀጠል አለብን ህብረተሰቡ እኛ ላይ አለበት ነው ከሴት ጋር መስራት የሚችል መኖር የሚቻለው እንዴት ነው ከሴት ጋር ትላለህ እንዴ አንተ ከአንተ ብቻ ትቆጣለህ እንዴ አንተ እኮ ነህ ለዚህ ሁሉ እንደሚፈጠር አውቃለሁ ካልክ ደግሞ ከኛ ጋር ሄደህ አካባቢውን ቃኘት እኛ ብለሽ ታስቢ አያውቅም አይደለም ቢያዝ መምጣት ነበረብህ ቦታው ላይ መገኘት ነበረብህ አንተ የት ነበርክ ሲጀመር በጣም ጀርባዬን ከብዶኛል እሺ በጣም ከብዶኛል አሁን ይኸውልሽ ዋናው ማምለጣችሁ ነው ልጁን ይዛችሁ አምጣችሁታል አሁን ነው ቦታው ፈልገና ማለት ነው ግዴታ መስዋዕቱ መቅረብ መቻል አለበት መስዋዕት ግዴታ በቃ ዛሬ እዛው ነው የምናድረው አምጪም ከዛ ስለያዙን ከዚህ በኋላ አያገኙም እሺ ምን እንደምንላቸው አሁን ዛሬ ጨርሰን እናሳውቃቸዋለን ብለን የኔ እኮ ስልክ እኮ ነው የሚጠብቁት አሁን እነሱ ምን እንበል ለሱ ምን እንበል ዛሬው እንደሚጠናቀቅ ነው የሚያውቁት አይደለ ይሄ ነገር ተፈጠረ እስካሁን ያለ መደወላችሁ አሁን ምን እንበል እሺ እስኪ ምን እንበላቸው እሺ ዛሬም በምን እንደር መፍትሄ አምጣና እንለፍ ነገ እንጨርሳለን ግን እዛ ምን እንበል ምን እንበል አይደለም ድጋሚ ልጁን ይዘን አላደቹ መስዋዕት እናቀርባለን ዛሬ ሆኖ ዛሬ ሰዓት ላይ እኮ እስከዛ ምን እንበል እንቻላለን ወይ 6 ሰዓት ነው 6 ሰዓት ለሊት ነው 6 ሰዓት ነው እኮ ለሊት ማንም አይመጣም አይከታተሉንም 11 ግዴታ ነው ዛሬ ደግሞ መፍሰስ መቻል አለበት ካልሆነ 11 እኔ ራሴ እያመመኝ ያለው አሁን ጤነኛ አይደለሁ ማን ጤነኛ ሆነ እኔ እኮ እዛ ሲያሉት እኔ እኮ አሁን ደሙ ስለቀረ እስካሁን ሰዓት ማለት ብዙ ሰዎች እኮ እኔ ምን የሞተም ሊኖር ይችላል እኔ እኮ እየጠበቁ እንዴት እንደሆነ እኔ እኮ ምን ሊወርቅ ነው ስንሄድ ደግሞ ደውለን አሳውቀናቸዋል በቃ አሁን ልንጨርስ ነው ብለናቸዋል እሺ ምን እናድርግ ስልኬ ደግሞ እኔ ተሰበረ ሳመልጥ እና እየመጣሁ ምን ላድርግ አንቺ ስልክሽ እንዴት ልትስ መጫለሽ ምን ማለት ልትስ መጫለሽ ማለት እና ቆሜ ልያዝላችሁ ወይ ሲም ካርድ ውስጥ እኮ ነው ያለው በቃ አድራሻሽን ተከታተሉ እኮ እሺ እንደዚህ እናድርጋ ያንቺ ስልክ ጠፍቷል አይደለ ከዚህ እኛ ቀይር ቦታ ነው አይ ቦታን ቀይር በቃ ይሄን ቤት ቀይር እዚህ ማንም እና ባንቺ ሎኬሽን እኛ እንያዝ ያንቺ ስልክ እኮ የኛ ቦታ ላይ ሙሉ መረጃ አለ መስዋዕቱ ቦታ ነው ስለ ቤቱ ቢያገኙስ አይደለም ስልክሽን አግኝተውት ከሆነ ባንቺ ስልክ ዛሬ ይዙናል እኔ ነኝ ያልኳችሁ አይ ሜዳ አለብን ግዴታ መውጣት አለ ጀምረን መቆየት አልፈልግም አሁን ራስ ስመጣ ራሱ እንቅፋት 3 ነው የመታኝ 3 እንቅፋት መታኝ ጀመር ለምን ወጣክ ታዲያ ታውቂያለሽ ይኸውልሽ እኔ በቃ አለቀለ ጥሩ ስሜት እየሰማኝ በቃ እኛ ከዚህሽ ምድረገጽ ዞሮ ትንሽ መቆየት አለ ይሄ ልጅ ካልተገበረ ገጻችን ሊጠፋ ነው አልቆይም ትቆያለህ ለምን እኔ እዚህ ነው የምቆየው እናንተ ሂዱ ከፈለጋችሁ ምን ማለት ነው እኔ እዚሁ ነው የማድረው እኔ ቦታ እየቀያየርኩ ራሴን ማለት ነው ሰው አሁን ሰፈር እያየኝ ነው ስራችንን እኮ እየጨረስን ነው የመጣንበት አላማ ከጨረስን ደግሞ ነገ አጠናከን ወደ ሀገራችን እንመለሳለን ሀገራችን ሰላም ይሆናል
ለሊት ላይ እኛ ማለት ነው እኛ ምንም ማለት የምፈልገው ነገር የለም። ሀገሬ ሰላም እንድትሆን በቃ እንጨርስና እንሂድ። አንድ ቀን እዚህ አደርሽ አላደርሽ ምንድነው ለውጡ? እኛ እኮ እንደጨረስን በዛው እንሄዳለን። አስገብተሽዋል። ለልጁ አታስብ፣ ሴኩሪቲ ቦታ ነው ያለው። ምንም የት ነው ያልሽው? ልጁ ታየው፣ ለእሱ አታስብ። ለሊት ዛሬ ለኛ ምን ከኛ ሚስጥር እያደረግሽው ነው? ምንድን ነው የምነግርሽ? አብረን ሄደን እንወስደዋለን። በቃ የት ሲሆን አንቺ ምን አገባሽ? አንተ ምንድን ነው ለዚች ልጅ ሁሉ ጊዜ የምትናገረው? ምን በስራ የተማመነብኛል እሱ አልቀረብሽም። የምር የማያሳስብ ነገር ያስብሽ አላለች አይደል እንዴ? እኮ የት እንዳለ ነው የጠየቀው። ምን አስፈለገሽ አንቺ? ከዛ ወስደን እንሄዳለን። አንቺ ከምጮ ያሻሽ እያባላን እያለ ደግሞ ባለወሰሱ ራሱ እዚህ እያባላን ቀላል እያባላን ነው። እሺ እንደዚህ እናድርግ። ስሚ ከዚህ ቤት እንውጣና ልጁ ያለበት እንደር። ያስማማችኋል? ልጁ ያለበት እንደር። ሲጀምር ልጁ የት ነው ያለው እኮ? እንሂድ እያልኩሽ ነው። ምንድን ነው የምትለው? ከመሄድ በፊት እኔ እርግጠኛ መሆን አለብኝ። ምንድን ነው እርግጠኛ የምትሆኚው? ነይ እንሂድ እያልኩሽ ነው። ልጁን ሰው ጋር ያስቀምጥሽው? ሰው ጋር ያስቀምጥሽው? እና ከዛ የት አደርገዋለሁ? ሕፃን ልጅ ዝም ብዬ ጥዬ እመጣለሁ እንዴ? ልጁ እኮ የሆነ ነገር አደጋ ደረሰበት ማለት ነው የምትይው። ወደኛ ጎሳ ነው ዝም ብለሽ ሰው ጋር ያስቀምጥሽ የመጣሽው? ይሄን እሱን አታስቢ አንቺ። በኔ ስራ እስከዛሬ የምትጠራጠሪው ከመጀመሩ ነው። እኔ አሁን የጀመርኩት እኔ ራሴን ራሱ አላምንም። አሁን ሄድሽ እንኳን አንቺ እኔ ራሴን ተረጋጊሽ። በቃ እሺ ተረጋጊ። በቃሽ ተረጋጊሽ። አሁን ወደ ራስሽ ተመለሽ። ተረጋጊና እያመመኝ ሊያስመልሰኝ ነው እኮ ተረጋጊ። ውሃ ላምጣልሽ? ሊያስመልሰኝ ውሃ ላምጣልሽ? ለምን እንደማጠጭ ደሙንማ ተቀማጭ። ውሃ ላምጣልሽ? ደሙ ይለኛል። ደሙ ከየት ይመጣል? ደሙማ በጠጣ ኖሮ እስካሁን እንደዚህ ሆኗል እኮ። ውሃ ላምጣልሽና ተረጋጊ። ከዛን አስቢ። እኔ ውሃ አመጣልሻለሁ። አንተ አረጋጋት። እኔም እንኳን እንደዚህ አልሆንኩም። ህፃኑን ይዤ የሄድኩት ኃላፊነት በእኔ እጅ ነው ያለው። ሲጀምር ማለት ነው ግን አምናታ አይደለም ያለ በጣም ግራ የሚጥለው ስሜት እየተሰማኝ አይደለም። የሆነ በቃ ተናግራለች። ምንድን ነው ቆይ ግራ ገባኝ። እናንተ በጣም ጥልቀት ማረግባችሁ እኔ ሁሌም ታወራለህ እንደ አንተ ከኛ ጋር ሄደህ ቢሆን ኖሮ እኮ የሆነ ሰው ቢመጣ እንኳን ገና ከርቀት አይተህ ሂዱ ትለን ነበረ ደውለህ። ግን አንተስ ሁሉ ማለት ነው። በቃ ተረጋጊ። ይኸው ይሄን ውሃ ጠጪ፣ ተረጋጊ። እኔ እንኳን ልጁን ዋናውን ይዤ የሄድኩት እንደዚህ አለው። ልጁ አለመገበሩ ውጤት ይሄ ነው። አየህ አይደለ? እዚሁ ጀመርን። አንተ አትጠጣበል። ምን ማለት ነው? የኔ አላመንኩሽም። ይቅርታ አድርጊልኝ። አንቺ ማትጠጪ አምጪ አትጠጪ። ቁጭ አትፈላ። ምን እየሆነች ነው? ምን ሆነሽ ነው? አትጠጪው። ትጠጣለሽ እንዴ? ላንቺን አይመጣታለሽ እንዴ? ምን ሆነሽ ነው? ቁጭ አድርገው። ምንም የምታየው ነገር እኔም እያየሁ ያለሁት ደም በቃ ምንም ደም እየመሰለኝ ነው። አንቺ ላይ እንዳላደረገው ደም አይደለም ይሄ ደም ላይሽ ላይ እንዳላደረገው ይሄ ነው። ተረጋጊና ወደ ራስሽ ተመለሽ። እንኳን ውሃ አይደለም ወደ መፍትሄው እንታየው። እንደዚህ ነው ማለብስሽ ማለት ነው። ምንም የሚያረጋጋኝ ነገር አለብስሻለሁ። ወደ ራስሽ ተመለሽ። እኔ ለምን አስመልሽ በጣም እኔ እየተናነቀኝ ነው። ቁጭ በይና እናውራ። ሰዓት የለንም። ወደ ልጁ ጋር እንሂድ። ምን ሆና ነው? ችግር አለብሽ እንዴ? ለምንድን ነው ደውለሽ አንገብግበሽ የጠራሽኝ? እንድንነጋገር ነው፣ ወደ መፍትሄው እንድንሄድ ነው አይደለም? እሺ ቤት ከየት እናገኛለን? የትም ቤት አንፈልግም። የቀረችን ግማሽ ቀን ኢቭን ለምን አላቀቅሽ መልሽልኝ። የኛ ጎሳ ጋር ነው ልጁን ያረግሽው ወይስ ሌላ ቦታ ነው? እኛ ሰው ነገ ማለት ነው ወደ ሀገራችን የኛ ጎሳ ጋር ነው እንጂ እንዴት ታስቢያለሽ? ሌላ ጎሳ ጋር እንዴት አደርጋለሁ? ማነው እሱ ነው? በቃ ችግር የለውም። ቢላውን ደግሞ ያወሰዱት እኮ ይውሰዱት፣ በቃ ይውሰዱት። ኧረ ተይ፣ እሱ ቢላ እኮ ብዙ ነገር አለበት። ከቢላው የበለጠ እኮ ስልክሽን አንስተውት ሊሆን ይችላል አይደለ? ወይ እኔ ገደል ውስጥ ጋር እሺ፣ አሁን ሁሉ ነገር ተስተካክሏል። ምንም አልተስተካከለም። ማን ነው? ምንድነው እንዴ? ምንድነው? 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 ምን ፈለግ? ማን ነው? ማን ነው? ከሽር በቃ ቁጭ በል። እንዳትነካስቀምጥ። ምንድነው? እንዳትነካስቀምጥ። ምንድነው? ጨጋ ወንድዬ ና ግባ። ምንድነው ትለኛለች? ምንድነው? ቁጭ በል። ዝም ብሎ ገብቶ ሰው ቤት ቁጭ ያለ ቁጭ ማለት ማን ናችሁ? ውጭ። ምንድነው? አስወጣቱ። እሺ ነው ወጣ። ማን ነህ? ምንድነው? ይኸውልህ በዚህ ሽጉጥ ግንባርን ነው የምልህ። ይታያል። ግንባርን ነው የምልህ በዚህ ሽጉጥ። ምንድነው? እሷ ራስ ወጥተኛ ዝም በይ። አትጮህ። ዝም በይ። ሰው ቤት ትጫዋለህ እንደ ቤት ሄዳችሁ እንካ ያዘው። በዚህ ሰው ነው የምትውለው። እጅን ወደዛ አድርግልኝ። ይኸውልሽ ለአንቺ አትደፋሽ። ስርዓት የለህም እንደ አንተ። እሷን አስቀድሜ ነበረችው። ናው እንዴ አስብላችሁ። ምንድን ነው ስራችሁ? ማነው ስራችሁ? በጥብቅ ነገር ባልመጣ በካሜራ ይዘሽ ገና ጠመጥፍሻለሁ። ገና ጠመጥፍሻለሁ። ሚስት ታርጊ እንደነበርኩ ይዘንሻለሁ። ቤቴ እኮ ነው የገባኸው። አባቴ ተረጋጋና ቁጭ በል እሺ። ሰው ቤት ገብተህ ያዞ ካሜራው ነው እንዴ? ተነፋለህ እንዴ? ጭራሽ ካሜራም ይዛችኋል። ምንድን ነው? ይኸውልሽ አቦ ካሜራውን ወደዛ አጥፋልኝ። ካሜራውን ወደዛ አጥፋልኝ። ማነው? ምንድን ነው?
ማን ካሜራውን አጥፋ ማን እኮ ለዛንታችን አትጋፉና በገዛ ቤታችን ነው እንደዚህ ምንድነው ቤት አይደለም ሲጀመር ይኸውልህ ሁሉንም ነገር ደርሰንበታል እዚህ ለምን እንደመጣችሁ ቤት አይደለም ማናንተ ማንነትንም አሳየዋለሁ ጭራሽ እሺ ልቀቀው ምን ልታረግ ነው እንዳትነካኝ ማንም ሰው ማለት ነው እኛን ተዳፍሮ ነው ያውቃል ማንም ሰው ዛሬ አጥፎ ካሜራውን አንዴ ያሳሊ ካሜራውን አንዴ በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ ሰው ቤት ተናገራታለህ እቺ አንተ ዝም በል ሴት ልጅ ናምጣ ገና ምን ቀረ ገና አልታሸም ምን አርጋችሁ እንደዚህ ይደረግ የሰራውን ስራማ ታውቃለህ ምን ያርጋችሁ ነው ስራንማ በደንብ ምን እያለሽ ነው ለምን አታስወጧት ምን በድይ ምን በድይ ማናችሁ ምንድነው በራሳ አፍሪካዝከው ሰማኝ አይደል በራሳ ማን አንተ ቆይ ይኸውልህ ጠንቅቀህ ታውቃለህ እኛ ማን እንደሆነ ጠንቅቀህ ታውቃለህ ይኸውልህ አላቃችሁ ይኸውልህ እየተሳደብክ ነው እናንተም ሰው ናቸው ሰው ናችሁ ዘራለህ አንተ አሁን እሺ ያዩዘር ጥንቆሎ ምናምን እንደዘር ተቆጠረ የመናፍስት ዘር በጣም ነው የምኮራበት ባዩዘርነት በጣም እኮራለሁ ስነ ስርዓትን ያዝ አንተ ድራሻችሁ አላጠገበህም እንዳነካኝ በህግ አምላክ እንዳነካኝ ህግ ታውቃለህ እንደዚህ በደንብ አውቃለሁ ምን አይነት ህግ ሰው የማዋተግ ነበር ልጅ በህግ አምላክ ትላለህ ምን አይነት ሰው ነው አንተ ምን አይነት ሰው ነው አንተ ራስ ምን አይነት ሰው ነህ ለምንድን ነው በስራችን ጣልቃ የምትገቡት ምን አገባችሁ ማን አንተ ቆይ ምን አገባ ደርሼ ባለው በደንብ ይደረሳችሁበት ትሰማኛለህ አይደለ ትሰማኛለህ አይደለ ድጋሚ ካሜራው ከጠፋ ግን እኔ እገልሃለሁ ትሰማኛለህ አይደለ ልጁ የት ነው ያለው ማንም የማያውቀው ልጁ ነገር እኔ የወንድዬ ዘር ነኝ አንድ ሰው ማለት ነው ቀና ብሎኝ ያውቅም የትዝታ ባል ነው አዎ ሲጀምር ማለት ነው እናንተ እኔ ማንነቴን አላወቃችሁም ያን ያህል ማለት ነው ኦኬ ወንዲ ለዛ ነው ልጁን በቀላሉ ማግኘት ይቻላል ማለት ነው በቀላሉ ማግኘት ማንኛውም ነገር እኔ በቀላሉ ማግኘት እንችላለን ቆይ መንግስት ነኝ እኔ ብቻዬን ማለት ነው ሲጀምር እሱ ነገር ጎሳችን እየተስፋፋ ነው ያበቃለት አሁን የምታወራው ነገር መሀል ላይ ነገር ያበቃለታል እናንተ ያልገባችሁ ነገር አለ እኔው በዚህ ሰዓት በጣም ጨንቆኛል በህይወትና በሞት መካከል ነው ያሉት ማለት ትችላለህ ምንድነው የጨነቀህ ሲጀምር በቃ ግዴታ ነው አሁን መደረግ መቻል አለበት ካልሆነ በቃ ምንም ነገር ሰላም አይሆንም ሀገራችን እየተበጠበጠ ነው ያለው ህዝባችን እየተብላላ ነው ያለው በቃ ግዴታ መስዋዕቱ መቅረብ መቻል አለበት እናንተ ይሄን ነገር እናንተ ራሱ ይሄን መረዳት መቻል አለባችሁ ከኛ ጋር በስራት መቻል አለባችሁ ኑራችሁ ይለወጣል እኛ በጣም ሀብታሞች ሆነን ይሁን በጣም እኛ ሀብታሞች ነን ምድርን እየገዛናት ነው ያለን ለብር ብለን እንጻ ልጅ እንግዲህ ለብር ብለን አይደለም ለምን አይነት አስተሳሰብ ነው ግን ይሄ አምልኮ ነው እምነት በቃ በዚህ ነው ገንዘብ እኛ ጥግረሰ ልንሰጣችሁ ህይወታችሁን ዘር ማንዘራችሁን መቀየር እንችላለን ይኸውልህ ስማኝ የአምስት ወር ልጅ ስማኝ እያልኳችሁ ነው እናንተ የአምስት ወር ልጅ መግደል ምን አይነት እምነት ነው የአምስት ወር ልጅን ሄደህ በቢላ አርደህ መጣል ጉድጓድ ውስጥ ምን አይነት እምነት ምን አይነት አስተሳሰብ ነው ይሄ እኮ ኖርማል ነገር እኮ ነው ይሄ ቀላል ነገር እኮ ነው ይሄ እኮ ቀላል እኮ ነው ለፈጣሪያችን የሚሰጥ ነው የሚገበር እኮ ነው ምን ማለት ነው ኖርማል ነው በጣም ቀላል ነገር እኮ እናንተ እንዴት ምን አይነት ጭካኔ ነው መኖር አትፈልጉም እስቲ እንዴት ነው ደልቷችሁ ፎቅ ቤት መኪና ሀብታም መኖር አትፈልጉም ከሀገር ከኔ ጋር መስራት ትችላላችሁ እናንተ ወጣቶች ናችሁ ገና ሳያችሁ አታስማማን አንተ ሸጋ ናችሁ ሳያችሁ ወድጃችኋለሁ ጭራሽ ታስማማን አንተ እንትን በሉ የምሬን ነው እኔ በቃ ችግር የለው እኔ ነመኑኝ ወደኛ ማህበር ተቀላቀሉና ከኛ ጋር ደልቷችሁ ትኖራላችሁ
ልጅ እየገበርን ማለት ነው። እየገበራችሁ ልጅ እየገበራችሁ ምንም ማለት አይደለም። እንትን እያለ ራሱ የኔ ከአብራኪ ክፋይ ገብሬያለሁ። ለምሳሌ የራሴ ልጅ ምን ሆናችሁ ነው? ተረጋጉ። የራስህን ልጅ እንዴት ነው የምትገብረው? ችግር አለው። ለፈጣሪ እኮ ነው፣ ለፈጣሪ ነው መስዋዕት የማቀርበው የምትለው ነገር አለ። ከመሬት በታች ላለው ፈጣሪ ከምንም ለታሰረው ፈጣሪ ለታሰረው ፈጣሪ ከመሬት በታች ለሳጥናኤል ነው የምትገብረው አይደለ? ትሄዳታለህ አንተም እዛ። አሁን እምነትህንም አከበርክ ምንም ማልክ ወንጀለኛ ነህ። ሊያውም በጣም አስከፊና አጸያፊ ልጁ ያለበትን ቦታ የሚያውቀው ማን ነው? እባካችሁን አብረን መስራት ብንችል በጣም ደስ ይለኛል። ህይወታችሁን በጣም ብዙ ገንዘብ ልስጣችሁ፣ የምትፈልጉትን ነገር ላድርግ። እየቀለድክብን ነው፣ ሙድ እያስክብን ነው። አብረን እንስራ እያልኩ የስራ እንትን እያቀረብ ለምን ለቤተሰባችሁ ለዘራችሁ አታስቡ? ለእናንተ ባታስቡ ዘር ማንዘራችሁን ልቀይረው እያልኩት ነው ያለሁት። ከማስበው ከአይምሮ ይበለኝ። በጣም ፕራውድ እየሆነ እኮ ነው የሚሰራው ስራ። በጣም ነው የምትኮራበት አይደለ? በዚህ መኩራት እጅግ በጣም እኮራለሁ። ሲጀም ማንነቴ እኔ ገባህ? አንተ የምታደርገው ነገር አንተ ያዩ ዘር በመሆን በጣም ቀላል ዘር አይደለም፣ መባረክ ነው። ልጁን መስዋዕቱ አልቀረበም። በእርግጥ ግዴታ መቅረብ መቻል አለበት። ይሄን እናንተ ብትተባበሩኝና መስዋዕቱ አብረን ብናከብረው። መጀመሪያ እንዴት አገኘት ልጁ ያኔ ለገብሩ ስትሉ እስኪ አንተም ብሎ ወስዶ አድኖት ልጁን ወደ ተሻለ ቦታ ወስዶት ነበር። ከዛ ጋር ሰጥቶት ነበር። ድጋሚ እንዴት ነው ልታገኙት የቻላችሁት? ምን ይጠቅማል ብነግር? አሁን ምንም የሚጠቅመኝንም የማይጠቅመኝንም ነገር ማውራት ግዴታ ነው። ሁሉንም ነገር የማውራት ግዴታ ነው። ይኸውልህ ሰውዬ አንድ ነገር ልንገርህ። ቅድም አይተሃል አይደለ? ድብቅ ካሜራ ነበር እዚህ ቤት ውስጥ። አንቄ አሁን ወስጄ ለፖሊስ ነው የምሰጥህ ከነ ድብቅ ካሜራው። ማስረጃ አለ፣ መረጃ አለ። ይኸውልህ እንደዛ ላለማድረግ እኔ የምፈልገው አሁን ልጁ ያለበትን ቦታ ማወቅ ነው። ከአንተ ጋር ምንም የለኝም። ትሄዳለህ። እየሰማኝ ነው አይደለ? ትሄዳለህ። ከአንተ ጋር እኔ ምንም የለኝም። ልጁ ያለበትን የሚያውቀው ማን ነው? እነግራችኋለሁ። ግን እኔ ባቀረብኩላችሁ ብንስማማ በጣም ደስ ይለኛል። ወይኔ ይኸውልህ አንድ ነገር ልንገርህ። ስማኝ፣ የምታስበውን ሀሳብህን ህልምህን ቶ እየሰማኝ ነው አይደለ? የምንጠይቅህን ጥያቄ መልስ። የምናናገርህን ነገር በስነ ስርዓቱ አዋራን። ይኸውልህ ይሄ ከኔ ጋር ስሩ ከኔ ጋር አይሆንም። እሺ የማይሆን ነገር ነው እንዴ? አንተን በመያዛችን እኮ እኛ እዚህ ጋር ስንት ህብረተሰብ እያዳነን እንደሆነ ይገባሃል? ግን ይሄ ይገባሃል? ጥሩ እነግራችኋለሁ። እሺ ያው እኛ እጃችን በጣም ሰፊ ነው። እጃችን በጣም ረጅም ነው። ብዙ ሰዎች አሉ እንደምታውቁ ማህበረሰብ ነን። አሁን በማህበረሰቡ በጣም እየተጠላሁ ነው ያለሁት እና እየኖርኩ አይደለም ማለት ይቻላል። በጣም በቃ ማህበረሰቡ እኔን በጣም አግድሎኛል። እኔም ጤናዬም በጣም ተቃውሷል። ብዙ ነገሮች ልክ አይደሉም። አሁን ላይ ያለው ነገር መቀየር መቻል አለበት። ግዴታ ልጁ መስዋዕት መቅረብ መቻል አለበት። ካልቀረበ እኔም ጤናዬን አላገኝም። ማህበረሰቡም ለእኔም ያለው ምኑን ያዩ ዘሩንኩት በቃ ምንም ጥቅም የለውም። ግዴታ መስዋዕት መቅረብ መቻል አለበት። እኔ አላውቅም ምን ማድረግ እንዳለብኝ። በቃ እናንተ ደግሞ በዚህ ሰዓት ምን እያሉ ነው? እዛ ቦታ ላይ ልጁ ስላልተገበረ ከአንተ ጋር ምን ያገናኘዋል? ከኔ ጋር በጣም የወንድዬ ልጅ ነው አይደለ? ደም ስለሆናችሁ ነው። ምንድን ነው? ደም ነን። በጣም ደም ነግሬሃለሁ። ቅድም ነግሬሃለሁ። የራሴ ልጅ እንደገበርኩኝ ከዚህ በፊት በቃ ግዴታ ነው መደረግ። አሁን በእኛ ባህል በእኛ እምነት ባህልም በለው እምነትም ተመሳሳይ ነው። በእኛ እምነት በቃ ፈጣሪያችን የፈለገው መስዋዕት በአጠቃላይ ይሆናል። እኔም መስዋዕት ሊቀርብ ይችላለሁ። ማንም ሰው እንደዚህ የለም። በቃ የፈለገው ነው ፈጣሪያችን የፈለገው ነው መስዋዕት የምናቀርበው እና አሁን የተወደደው መስዋዕት የሱ ነው። የሱ መስዋዕት የተወደደ መስዋዕት ነው ለኛ በቃ ከምንም በላይ ነው። በምንድን ነው የምታውቁት እንደዚህ እንደተወደደ እንደተፈለገ ፈጣሪያችሁ እንደፈለገው በምንድን ነው የምታውቁት? ይነግረናል። ማን ነው የሚነግራችሁ? አምላካችን ይነግረናል። ይሄ መተቱን ምናምን የሚሰሩት ደም እንጠጣለን እኮ ደም እንጠጣለን። ሰው እኮ እንበላለን። የተወደደ ሰው እንበላለን። አውሬ ናችሁ እኮ ሰው አይደላችሁም እኮ እናንተ። አውሬ ማለት ነው። ደም እንጠጣለን ሰው እንበላለን እያልክ ነው? ሰው እንበላለን ደም እንጠጣለን። ሴጣን ያዘው። እኔ ልንገርህ፣ ሴጣን ያዘው፣ ሰው አይደለም ያዘው።
ኮርቶ እየተናገረ ነው። ሴጣንም በለው ምንም በለው ያለው ነገር ይሄ ነው። ምንም ማለት አለ ለአንተ ለእናንተ ምንም የምትናገረው ነገር መቀመቅ እንደምትወርድ ታውቃለህ አይደል? የምን መቀመቅ? ልጄን እንትን ብያለሁ ባልከው ነገር አሁንም በምታደርገው ነገር መቀመቅ ትወርዳለህ። ሰው በላለሁ። እሺ ይኸውላችሁ እናንተ ህግ ትላላችሁ። ህግ ትልቅ ነገር ነው። ህግ እኔ የህግ ቦታ ባትወስዱኝ ደስ ይለኛል። በቃ እኔ እሱን ነገር አልፈልግም። በህይወቴ የምጠላው ነገር ህግ፣ መንግስት እንደዚህ የለም። እኛ በራሳችን እምነት፣ በራሳችን አስተሳሰብ፣ በራሳችን ማህበረሰብ የምንኖር ሰዎች ነን። ከመንግስትም ይወጣንን በቃ በራሳችን ነው የምንኖረው። ከመንግስት በላይ ኖራችሁ ነው የምታስቡት። ይሄ ጣልቃ ገብነት ለኛ አግባብ አይደለም ብለን ነው የምናስበው። ግን ልጁ ያለበትን ቦታ አንተ ነህ ሴቷ ናት የምታውቀው? ይሄን ብቻ ንገረኝ። ካንተ የምፈልገው እሱ ነው። ማን ነው የሚያውቀው ልጁ ያለበትን ቦታ? ብነግርህ ደስ ይለኝ ነበር። እሺ አልነግርህም። አንተ ነህ እሱ ግደልኝ። አልነግርህም። አታውቅም። አዎ አንተ አታውቅም። አዎ ግደልኝ። ስትጠፈጠፍ ታወጣታለህ። ይኸውልህ እንዳንተ አይነት ሰው በላ የሰው ስጋ የሚበላ የሰው ደም የሚጠጣ ከእንዳንተ አይነቱ ጋር እኔ ቁጭ ብዬ አላወራም። ልንገርህ፣ ስትጠፈጠፍ ታወጣታለህ። አጥፋው ካሜራ፣ አጥፋው ካሜራ። ኧረ ሞታለሁ። ይኸውልሽ ትሰሚያለሽ አይደለ? እነሱ እየተናገሩ ነበር። አንተ ልጅ አትንካኝ፣ አትንካኝ። አቢ ለኔ ስሜቴ መቆጣጠር እያቀተኝ። ቆይ ተረጋጋ። ስሜትን ባትቆጣጠር ምን ልታረግ? ወንድ አይደል እንዴ? ሴት ላይ እጅ ለማንሳት ጀግንነት የሚያስብል መሰለህ እንዴ? ስትጠፈጠፊ ሁሉንም ነገር ተወው። እናጠፍጥፈኛ እየሰማሽ ነው? እናጠፍጥፈኛ መመታት ነው የምትፈልጊው? አቦደረ ዘይድ አንተ እንደሱ አይደለም ትሄዳ። ሴት ልጅ ሴት ላይ እጅ ልታነሳ ነው እንዴ? ከዛን ጀግና ልትባል። ይኸውልሽ እሺ፣ ልትባል። ይኸውልሽ ስሚኝ፣ እኔ ይኸውልሽ ወንድነት በሱ አይደለም። እሺ እየተፈታተነች። ኧረ ወደዛ ቆይ ተረጋጋ። ይኸውልህ ስሚኝ፣ ሁለቱንም እያናገርናቸው ነበረ። ከሁለቱም ይኸውልሽ ከሁለቱም ማለት ነው። ቅድም ቪዲዮ አሳይቼሻለሁ በስነ ስርዓት ማለት ነው። ልጁን ልትወጉት ስትሉ፣ ልጁን ልትሰዉት ስትሉ ሰውታችሁ ጉድጓድ ውስጥ ልጥሉት ነበረ። ስሚኝ፣ ይኸውልሽ ቀልድና ቁም ነገር አታውቅም እንዴ አንተ? ቀልድና ቁም ነገር አታውቅም እንዴ? አሻንጉሊት እኮ አይደለም ያልሽው፣ ልጅ ነው ያልሽው። አይተሃል? ቪዲዮ ቀረስኩ ስላልክ አይተሃል? ልጅ መሆኑን አይተናል። እኛም ራሳችንም አይተናል። ምንድን ነው ያየኸው? ልጅ አይተሃል? ባይልህ የ5 ወር ልጅ ልገሉ ይኸውልሽ ስሚ፣ አሁን ትሰሚኛለሽ። አንድ ነገር ልንገርሽ። ያየኸውን ነገር እኔ ጋር ምን ትሰራለህ? ወንጀል ሲሰራ ካየህ እኔ ጋር ነው እንዴ የምትመጣው? ወደ ህግ ነው የሚካሄደው። ለምን አትሄድም ወደዛ? እሺ ቪዲዮ እንስጠው፣ ወስደን እውነትህን ነው። ቪዲዮ እንስጠው፣ ለፖሊስ እንስጠው። ስጥ። ምንም ማስረጃ እኮ የለም። ልጅ ስገድል አላየ ምናምን በቃ እዛ ጋኛ ቢላ አገኘን አላችሁ። እሷ ላይ አይደለ ቢላ አገኘን ምናምን። ቢላ ያገኘው ምንድን ነው? እኛ ሳር ለማጨን ልሄድ ነው። ቤታችሁ የት? ጫካ ያለው የት? እናንተ ቤት አካባቢ አሁን ያላችሁበት ይሄ ምንድን ነው? ሳር አይደል እንዴ? ይሄ ምንድን ነው? ይሄ አይቆረጥም? እሱ አይቆረጥም። ለቤትሽ ከሆነ ውበት ነው፣ አበባ ነው። አበባና እኛ ጫካስ ሳር ያለው ነው። ሳር ይሄ ምን ሳር አይደል እንዴ? የሚታይ በዛው ንፋስ እንቀበላለና። ልጁ የት ነው ያለው? የቱ ልጅ? አሁን ስለምን ልጅ ነው የምታወራው? ልጁ የት ነው ያለው? ስለምን ልጅ ነው የምታወራው? ቅድም ልገይ የነበረው ልጅ የት ነው ያለው? ቆይ ይኸውልሽ በስም አጥፊነት ይኸውልህ፣ አንተ ራሱ ወንጀል እየሰራህ ነው። ኧረ እባክሽ ስሜን እያጠፋክ ነው። ችግር የለውም ትከሽኛለሽ። ኧረ እኔ ለምን ራስህ ነህ እኮ ቤቴን አንኳኩቶ የመጣኸው። በቃ ለእሱ አታስብ። ቤቴን አንኳኩቶ የመጣኸው አንተ ነህ። ልጁ የት ነው ያለው? ስለምን ልጅ ነው የምታወራው? ቅድም ይዘንሽ የነበረው አሊያስ ይዘንሽ የነበረው ምናምን ይላል። ለምንድን ነው የሮጥሽው? ጭራሽ እኮ ሲጀመር ጫካ ውስጥ ደንግጬ እናንተን ሳይ ደነገጥኩኝ፣ ሮጥኩኝ። ለምንድን ነው? አንተ ትሆን እኮ ሌላ ሰው ይሆን አላውቅም። ጫካ ውስጥ ነው የነበርኩት፣ ቦታው ስለሚያስፈራ። ተማምነሽ እኮ ነው የገባሽ እኮ አይደል እንዴ? ኖርማል ማንም የለም። ሁሌ የምዝናናበት ቦታ ነው። ዝም ብሎ ሰው ስታይ ወንጀል እንደሰራ ሰው ትሮጫለሽ ወይ? መዝናናበት ቦታ ነው። የእናንተ እየጮኻችሁ እኮ ነው የመጣችው። ለምን እብድ ነህ እንዴ አንተ? በስርዓት ጤነኛ እንደሆነ ሰው አትሄድም እንዴ? ምንድን ነው የሚያስጮክ ጫካ ውስጥ? ምንም ግን በቃ እኔም አልደረስኩብህም አይደለ? ለምን ሮጥሽ? መሮጥ አምሮኝ እንዴት እንደምንቀጥል ምንድን ነው የምትፈልጉት አሁን? በቃ ሂዱልኝ ከቤቴ። እንዴ እኛ የት የምንሄድበት ቦታ የለም። ልጁ የት እንዳለ ነው። ይኸውልሽ ያዩ ሰዎች እንደሆናችሁ አውቀናል። ያዩ ሰዎች እንደሆንሽ አውቀናል፣ ደርሰንበታል። እንደዛ አሏችሁ? የወንድዬ ዘመድ እንደሆናችሁ ደርሰንበታል። በተለይ ሁለታችሁ ወንዱና አንቺ። ማን ያለክ? እንደዛ ያለክ ማን ነው? ራሱ ባልሽ ያዋራ ነው። ባልሽ ነው አይደል? ለምንድን ነው ነጣጥላችሁ ያዋራችሁ? እንደዛ ከሆነ
በሱ እንደዚህ ብለዋልና እሷ እንዲህ ብለዋል ብንል ምንድነው ያምነው? ቪዲዮ እናሳይሻለን። ችግር የለም በቃ የዛን ያሳየኝ። እንዲህ ስንላት እንዲህ ልትል ትችላለች። የሆነ ነገር እናገኛለን ብላችሁ ከሆነ እኔ ጋር ምንም ነገር የለም። አትለጠጭብኝ። የለም ሰማሽኝ አይደል? በስነ ስርዓት አናግሪኝ። አንደኛ ነገር ስርዓት ታውቃለህ እንዴ? ስርዓት ብታውቅማ ሰው ቤት ገብተህ ባልተማታክ ነበር። ስርዓት ምን እንዳልሆነ አሳይሻለሁ ከፈለግሽ። ስነ ስርዓት ስርዓት የያዘ ሰው አይደለም አንተ። ወንድነት አትማታጅ አታሳለኝ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በ1 ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። ይኸውልሽ አንቺ ዱላ ነው እንደሚገዛሽ እባክህ። ሴት ላይ እጄን ታነሳለህ እንዴ? ገና ካላወራሽ ምንም ካልተነገርሽ እኮ ይኸውልሽ በደንብ አድርገሽ ትታሻለሽ። ዱላ ነው የሚገዛሽ። የሚወድልሽ ዱላ ነው። ሰማሽኛ? ወንድነቱን ተመክቷል። እጁን እኔ ላይ ሰነዘረው። እንደዚህ ስርዓት ይዘሽ ተናገሪያታል። አሁን መቼ ነው የመጣችሁት ወደዚህ ከምትኖሩበት ቦታ? ሁሉንም ነገር ነግረውናል ብለሃል። ይኸውልሽ አሁንም አትድረቂ። ይኸውልሽ እኛ ጊዜ የለንም። ይኸውልሽ ጊዜ የለንም። ከአንቺ ጋር እዚህ ጋር ለመከራከር አይደለም የመጣን። ገብቶሻል አይደል? የምትፈልጊውን ነገር ከነገርሽን፣ እኛ የምንፈልገውን ነገር ከነገርሽን ማለት ነው ከአንቺ ጋር እዚህ ጋር ምንም ግብግብ ምናምን የምንፈልገው ነገር የለም። ወደምትሄጂበት ትሄጃለሽ። የኛ ህይወት እንደሆነ እንደ ስቃይ የበዛበት ነው። አሁንም እንደዚህም ነገር የተፈጠረው ልጁ ባለመገበሩ ነው። መከራችንን አበላችሁን። እዚህም መተን እንዳናልፍ አረጋችሁን እኮ እንዴ። ለምንድን ነው ደብዳቤውን የላካችሁት? እስክንድር ጋር ቢመጣ ጥሩ ነበር። እሱን የላካችሁ እናንተ? ለምንድን ነው የላካችሁ? እሱን የላካችሁ ቢመጣ ጥሩ ነበር። እንዲሰቃይ ፈልጋችሁ በሚያው ነገር እሱ ጥሩ ካልሆነም እሱንም ማስወገድ ነበር። ይገሉት። አዎ ካልሆነ ደግሞ ልጁ ሲገበር አይኑ እያየ በሱ ምክንያት እኮ ነው እንደዚህ ሆነው። በሱ ምክንያት እኮ ነው እንደዚህ ህይወታችን ምስቅልቅል ያለው። ምን ያላሳለፍነው ነገር አለ? እንደኛ እኮ ግዴታ የኛም አልቀን ደማችን ፈሶ መሆን አለበት። ዛሬ ሀገራችን ምን ላይ ነው ያለችው? ቆይ ይሄ ልጅ ካልተገበረ ምንድነው ያንቺስ ምንድነው ተጽዕኖ አንቺ ላይ የሚፈጥረው ነገር? እኔ ላይ ብቻ አይደለም ሙሉ ማህበረሰቡ ላይ በዚህ ልጅ ምክንያት በአንድ ፍሬ አዎ እስካሁንም ብዙ ዋጋ ከፍለናል። ብዙ ዋጋ። በቀን ስንት ሬሳ ነው የሚነሳው? ሀገራችን እኮ የሚበላ የሚጠጣ እየጠፋ ነው። ሰብል አይሰምርም። ግዴታ ልጁ መገበር አለበት። ግዴታ ስላልሰራሽ ነው። አንድ ልጅ እንዴት አልተገበረም ተብሎ እንደዚህ ይሆናል? እምነታችን ነው። እኛ ለጌታችን ነው የምናደርገው በዚህ ነገር። ስለዚህ ሙሉ ለሙሉ ታምነሽ ኮርተሽ ነው እያደረግሻለሽ። አዎ አንድ ልጅ ሀገር ከሚጠፋ አንድ ልጅ ህይወት ቢጠፋ ይሄ እኮ የእናንተ ኢማጂኔሽን ነው እንጂ ምንም የሚሆን ነገር አይደለም። እኛ የኖርንበት ነው። ከአባቶቻችን የወረስነው ነው። ይሄ ልጅ አትገበሩት። እሱን አሳያለሁ። ዘራችን ይጠፋል ብለሻል አይደል? ይጥፋ፣ አትገብሩት። እውነቱን ልንገርሽ፣ ሰማሽኝ አይደል? ልጁም አይኖርም እኮ። ምን ማለት ነው? ልጁም እኮ አይኖርም። ምን ማለት ነው? ጤነኛ ሆኖ አይኖርም ማለት ካልተገበረ። አዎ አይኖርም። ምን ሆነ ታዲያ? ሲጀምር እስካሁን ምን ሆኗል? ምንም የደረሰበት ነገር አልነበረም። እስካሁንማ ስለተዘጋጀ መንፈሱ እየጠበቀው እኮ ነው። እኮ በምን አይነት ልቅምቅም ነገር እኮ እንደምታምኑ ነው እናንተ ነገር ማለቂያ የሌላችሁ ሰዎች። ምንድነው ልቅምቅም? የምታምኑት እምነት ነው። ልቅምቅም አይባልም። አንተ የሰው ሃይማኖት እንዴት ትነካለህ? ሰው በፈለገው መርጦ የመኖር መብት አለው። ስሚ፣ የትኛውም ሃይማኖት ሕፃን ልጅ ይገደል፣ የሰው ደም ይፍሰስ የሚል የትኛውም ሃይማኖት የለም። ኃጢአት እንደሆነ ነው ሁሉም ሃይማኖት ላይ የሚነገር፣ የትኛውም ላይ ማለት ነው። እናንተ ግን ሃይማኖታችን የምትሉ እምነታችን የምትሉት ነገር ሕፃን ልጅ ቀን በቀን እኮ አይገበርም። ቀን በቀን እኮ አይገበርም። አንተ ምን በጋርዳ በላም እንዴ? በጋርዳ እኮ ትበላለህ አይደል? ሃይማኖት ፈቅዶ በጋርዳ ቆሻሻ ልጁ እንዳለ ለምን ነው ማለት ልጁ የት ነው ያለው? የት ነው ያስቀመጥሽው? ለምን ፈለከው?
ምን ይሰራል? ሁለቱ ጋር የለም ልጁ። ምን ይሰራል? እስከዛሬ ያልፈለከው ልጅ ዛሬ ምን ይሰራል? እሷን መጀመሪያ አግኝተናታል። ትሰሚያለሽ አይደለ? መጀመሪያ እሷን አግኝተናታል። ልጁ እሷ ጋር እንደሌለ አረጋግጠናል። እሱ ጋርም ይኸውልሽ በድብቅ ካሜራ ስንከታተላችሁ ነበረ። ካሜራውን ሲያነሱ አይተሻል። ድብቋል። እየሰማሽ ነው አይደለ? ስታወሩ ሰምተናል። ልጁ አሁን የደረስንበት ነገር ምንድነው? ልጁ አንቺ ወስደሽ እንዳስቀመጥሽው ዞሮ ድብቁን ካሜራም ባይሆን መጨረሻ ላይ ልጁን አንስተሽ ሄድሽው አንቺ ነሽ። ስንጠብቅ የነበረው አንቺን ነው። ባዶ እጅሽን የመጣሽው። ይሄ መጥፎ ስራሽን ነው የሚያሳየው። ልጁን የሆነ ቦታ ወይ ለሆነ ሰው ሰጥተሽዋል ወይ የሆነ ቦታ አስቀምጠሽዋል። ሰው ሊይዘው እኮ ይጠበቅበታል እንዴ? የምትኖሩት እዚህ አይደል እንዴ? እንክብካቤ ያስፈልገዋል። የምትኖሩት እዚህ አይደል? እንክብካቤ ያስፈልገዋል። ማጋን ያለው እንክብካቤ ያስፈልገዋል። ይሄ ሰው ማን ነው እንክብካቤ የሚያደርግልህ? ልክ እንደናንተው አይነት እምነት የሚያምን ነው? አዎ የኛ ጎሳ ነው። የኛ ጎሳ ነው። እኛ እኮ የመጣ ነውም ለዚሁ ነው። ሁሉን ነግሯቸዋል አይደለ? ሰዎቹ እንግዲህ መናገር ካለብሽ አንቺም ደግመሽ ተናገር። መደጋገም ምን ይሰራል? ግዴታሽ ነው። ምንም ግዴታሽ ነው። እኔን ይኸውልህ ትገለኛለህ እንጂ ልጁን አታገኝም። እኔ ሞቼ እኔ አድነዋለሁ። ማንን ነው የምታድነው? ጎሳዬን። ምንድነው ጎሳሽ? አሁን ሄደን ይኸውልሽ በስነ ስርዓት ያለበትን ቦታ ይኸውልሽ ምን የት እንዳለ በስነ ስርዓት ይዘሽ ትነግሪናለሽ። አይዞህ ይኸውልሽ እየሰማሽ ነው አይደለ? አሁን በአንድ ነገር እንስማማ። በአንድ ነገር እንስማማ። በምን እንስማማ? ልጅ ልትወጊ ስትይ ማለት ነው በቪዲዮ ይዘንሻል። ከበቂ በላይ ማስረጃ ነው። ካንቺ ወደ ሀገርሽ መሄድ ትፈልጊያለሽ አይደለ? በደንብ በቃ ካንቺ ምንም የምንፈልገው ነገር የለም። ልጁ ያለበትን ቦታ አሳየን፣ ቪዲዮን እናጠፋልሻለን፣ እንለቅልሻለን። በዚህ እንስማማ። ካንቺ ምንም አንፈልግም። በሰላም ህይወቴን እንቀጥላለን። በሰላም ደግማችሁ ወደ እኔ ህይወት አትመጡ። አንመጣ። ልጁ የት እንደሰጠሽ በምን ድረው አንቺ ራስሽ ታጠፊያለሽ። ቪዲዮ መጀመሪያ ቃል ነው። አዎ እሱ ልጁን ማግኘት አለበት። የት እንዳስቀመጥሽው ብቻ ታሳይናለሽ። ችግር የለም። ያለበለዚያ መስዋዕትን ማቅረብ የለ ምን የለ እድሜ ልክሽን መቀመቅ ነው የምትወርጃት እኮ። በቃ በዚህ እንተማመንና አንተን ቪዲዮን ያስኩ ያልከውን ቪዲዮ አጥፋልኝ፣ እኔም ወደ ሀገሬ ልሂድ፣ ልጁን ያለበትን ላሳያችሁ። ጥሩ ነኝ ተነሽ። ይዛት ውጣ። ይዛት ሂድ። እንግዲህ ቤተሰቦቻችን ቴዳ እነ ወንድዬ ይዟት ሂዱና እኔ እናንተ እንትን እንበል። ከነ ወንድዬ ጋር ትሆን እሷ። እንግዲህ ቤተሰቦቻችን የዛሬው ቆይታችንን እንዳያችሁት ነው። ላይታች እያልን ነበረ ጫካ ድረስ። ልጁን እንግዲህ አልገደሉትም። ቦታ መስዋዕትነት ማቅረብ የነበረባቸው እዛ ቦታ ላይ ነው። ስቲል እስካሁን ድረስ ባለን መረጃ መሰረት ልጅየው በህይወት አለ። እነዚህን ሰዎች አስረዝመን ነው የምንለቃቸው። ሁለቱን ለህግ አካል ሰጥተናቸዋል። እንዳልነው ያው ካሜራ ፊት እንግዲህ ለነሱ መደለያ ማለት ያለብን ነው ያልነው። አንለቃቸው ወደ በምንም አይነት ተአምር አንለቃቸው። ለህግ አካል ነው አሳልፈን የምንሰጣቸው። ግዴታችን ነው። ለምን ስራችንም ይሄ ነው። እነሱን መያዝ ነው። ቤተሰቦቻችን ከዚህ በፊት ያልነው ቪዲዮ ይደለታል ምናምን ያለው ነገር እሷን ለማታለል የመረጥነው ምርጫ ነው። ማለት ልጅቷ ደረቅ ናት። ምንም የምትናገር ነገር ጭራሽ በምንም እየኮራች ነበር በማድረጓ። እኔ ምን አይነት እንትን እንደሆነ እንጃ። ይኮራሉ፣ በሚያደርጉት ነገር ይኮራሉ። ዝንጥ ብለው ነው ቁጭ ሲሉ ነበር ኩራታቸው። ነገር ግን እነሱ ለመሸወድ የምንጠቀማቸው ነገሮች አሉ፣ ቴክኒኮች አሉ። ከነዛም ቴክኒኮች መሀል አንዱ ይሄ ነው። አሁን ወደ ቦታው ትወስደናለች። ያለውን ነገር የምናይ ይሆናል። እዛ ሌላም ሰው መኖሩ አይኖርም፣ ይኖራል በትክክለኝነት። ስለዚህ ተጠንቅቀን መሳሪያ መያዝ ካለብን ዛሬ ቀደም ትንሽ ተሸውደናል። መያዝ ነበረብን መሳሪያ። እዚህ ቤት ስንመጣ ነው መሳሪያ ይዘን የነበረው እንጂ ጫካ ስንሄድ አልያዝንም ነበረ። ስለዚህ አሁን ቀጥታ ወደ ተባለው ቦታ ከልጅቷ ጋር አንድ ላይ ሆነን እንሂድ። እሺ